እዩት እንዴት እንደሚያማምሩ ማሻአላ ጽድት ያሉ ናቸው። 3 ሀባ ገዝቼላታለሁ ማለት ነው። በጣም ጥንካሬ አላቸው። አያችዋ እንደዚህ የሚያምሩ ናቸው ማሻአላ። ፈርምንጣፉ ደግሞ 2 አይነት አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ጀማው ዛሬ የማሳያችሁ ከላላ የሚሄድ 506,350 ብር የፈጀ የቤት እቃ ነው። በጣም ብዙ ከመሆኑ አንፃር ለመረተብ እንደዚህ በተርቲብ ለማድረግ ራሱ አልቻልኩም። ግማሹን ውጭ ግማሹን ቤት አድርጌ ነው የቀረጽኩት። እና ሰሞኑን በተለጣጣቂ ዛሬ እሷን ነገ ደግሞ እንዳላህ ፍቃድ የጓደኛዋን የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ኢንሻአላህ። ያው ፍሪጅ አለ ብቻ የሌለ የቤት እቃ ብቻ ጠይቁኝ። ማሻአላ ለቦታው ላኪን ከዚህ ቀደም ማሻ ሜድ እቃ እየሰራሁት ስላልተላከ በጎን በዚሁ ስላለ ቦታ አልበቃኝም። እቃው ደግሞ ማሻአላ በጣም ብዙ ነው ከመነግራችሁ በላይ። አልሙሂም ከዚህ ከሞሰቡ ልጀምርና ላሳያችሁ። እዚህ ጋር ለረከቦት የሚሆን ምን አለ ዳንቴል አለ። በጣም የሚያምር ተመሳሳይ ነገር እንደሆነላት ነው። የ300 ብር ነው። እዚህ ጋር ደግሞ የትሪ ዳንቴል አለ። ዋጋው 600 ብር ነው። እዚህ ጋር ደግሞ የሞሰብ ዳንቴል አለ በተመሳሳይ የዚህም ዋጋ 600 ብር ነው። ከዛ በመቀጠል እዚህ ጋር የእንጀራ ሰፌድ 350 ብር አለ። ማንፈሻ ሰፌድ 450 አለ። ሞሰቡ ደግሞ ጀማው ስንት ይሆናል መሰላችሁ? 3400 ብር ይሆናል ማለት ነው ሞሰቡ። እና ጀማው እንግዲህ ማሻአላ ተባረክ ረህማን በጣም ብዙ ነው። እኔ መሀል ላይ እንደምንም ልግባና እያንዳንዳቸው እቃ ለማሳየት እሞክራለሁኝ። አብራችን ቆዩ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። ሀባይቢ እዚህ ጋር እንደምታዩት ለስጋ መፍጫ ለሽንኩርት መፍጫ የሚሆን የሚያምር ቆንጆ ገላግሌ የሆነ ምን አለን 4 ሊትር ይሄ 4 ሊትር ነው የሚባለው። 4 ሊትር መፍጫ አለ። ይቅርታ አድርጉልኝ ብዙ እቃዎችን በትኜ ላሳያችሁ አልችልም። የተለመዱ እቃዎች ናቸው። ያም የምናረግበት ከብዛት አንፃር ደቂቃም እንዳይበዛባችሁ ቢያንስ ከ25 ደቂቃ እንዳይበዛ ለማሳየት ያክል ነው። ዋጋው 3500 ብር ነው። ይሄን ሲገዛት ማለት ነው። ጀማው እዚህ ጋር ደግሞ ምን አለ እንደምታዩት ሳላድ ቦል አለ። ዋጋው 1600 ብር ነው። በጣም ከመነግራችሁ በላይ ጠቃሚ የሆነ እቃ ማለት ነው። እና ከዛ በመቀጠል ደግሞ 4000 ብር ምን አለ መሰላችሁ? እዚህ ጋር የምታዩት ማሻአላ ተባረክ ረህማን የሆነ የወይን ብርጭቆ ከነ ጆጉ አያችሁታ። በጣም ነው የሚያምረው ማሻአላ። ጎልደን ከለር ነው። ጽድት ያለ እቃ ነው። ብርጭቆዎቹንም ሾፍ ላድርጋችሁ። በእርግጥ እነዚህ እህቶቼ አንድ ያሉኝን ነገር ይዘራችሁ ብዙ አትከረሚ ከነካርቶኑ ካሳየሽን በቂ ነው ብለውኛል። ሊያኪን ግዴታ ነው ለኔ ደስ የሚለኝ ሳሳያችሁ ስለሆነ ነው። ይበልጥ ግን ፏርጌ በደረደረው ምናምን ደግሞ ይበልጥ ያስደስተኝ ነበረ። ግን ወላሂ ቦታ በጣም እየተሸጋገርን ነው እና እቃችሁን ቶሎ ስትወስዱልን እኛም ደግሞ የሌሎችን ወረፋ በስነ ስርዓት ጠብቀን ለመስራት ይመቸን ነበር። ዙሮ ኢንሻአላህ እየተላለፈን የዚህ ዋጋ 4000 ብር ነው። አሁን እዚህ ጋር ደግሞ 200 ግራም ለቡና መፍጫ ለተለያዩ ቅመማ ቅመም መፍጫ የሚሆን ቆንጆ የሆነ እቃ አለ። አብዛኛውን ጊዜ ይሄንን ስሞክረው ነው የምታውቁትና ሞክሬ ያሳያችኋለሁ ኢንሻአላህ። ዋጋው 6000 ብር ነው ጀማዓ። ዋጋው 6000 ብር ነው። አብራችሁን ቆዩ ኢንሻአላህ።
ያው አንዳንዶች ላይ የዋጋ ጭማሪ ስላለ የቻልኩትን ያክል እንትን እያየሁ ነው የምነግራችሁ ማለት ነው። ባዶ መሆኑን ቼክ ለማድረግ ነው። የሆነ ነገር ውስጥ ሆኖ እንዳልከፍተው በማሰብ ነው። ያው የተቸገርኩትን ተቸግሬ ላሳያችሁ እንጂ ብስሚላ እና ይሄ ይመስላል። ማሻላ ዋጋው እንደነገርኳችሁ 6000 ብር ነው ማለት ነው። ገላግሌ ነው። በጣም ወሳኝ የሆነ እቃ ነው። ይገባዋል። እውነት ለመናገር ከጊዜውም አንፃር ስታሰሉት እዚህ ጋር እናት መፍጫ አለ። ኤሌክትሪክ ሳይኖር በዚህ መፍጨት ትችላለች። እንደምታዩት የሎሚ መጥመቂያ፣ መላጫ፣ ብሩሽ ማጠቢያ እና ዋና መፍጫ መቀየሪያ ያለው ነው። ዋጋው 1750 ብር ነው። እዚህ ጋር ደግሞ 2800 ብር ተንጠልጣይ የወተት አለን ማለት ነው። የቅንጦት እቃ ትባላለች እቺ። እዚህ ጋር እንደምታዩት ደግሞ 2900 ብር የቱርክ ኮምፕሌት ወይም ደግሞ የቱርክ ጆግ አለን። ዋጋው ደግሞ 2900 ብር ነው። ያው ለማሳየት ያክል ነው። ይሄ ጆጉ ነው። ማሻአላ እንደምታዩት። ከዛ አብሮት ምን አለ 6 ብርጭቆ አለው ማለት ነው። ደግሞ የጁዝ መፍጫ አለን 6000 ብር ነው። ሳች በሚለው ያው በጣም ቆንጆ የሆነ እዚህ ጋር የሾርባ ማግ አለን 1250 ብር ነው ዋጋው። እዚህ ጋር ደግሞ አዲሷ የቡና መፍጫ አለችን ዋጋዋ 1900 ብር ነው ማለት ነው። ከዛ በመቀጠል ጀማው እዚህ ጋር እንደምታዩት 700 ብር የአስንቡሳ መዳመጫ አለ። ከዛ እዚህ ጋር እንደምታዩት የውሃ ሰርቪስ የማይሳ መዳመጫ 700 ብር አለ። 300 ብር አክለሪክ የሱካር እቃ እዚህ ጋር ፎቶዋ ላይ የምታዩት። እዚህ ጋር ደግሞ ደርዘን 5 ማዕዘን የውሃ ብርጭቆ 1500 ብር አለን። እዚህ ጋር ደግሞ 1350 ብር ደግሞ ኳሊቲ የውሃ ብርጭቆ ብላኛለች ማለት ነው። ከዛ ከቱርክ ኮምፕሬቱ ጋር ራሱ ማች አረጋር። ሲቀጥል ደግሞ ክብደቱ ይለያል። ጀማ በጣም የሚለይ እቃ ማሻአላ የሆነ እቃ ነው። ተወዱታላችሁ ብዬ አስባለሁ። ይሄንንም ግማሽ ደርዘን ነው ያለችኝ። ግማሽ ደግሞ እዚህ ጋር እንደምታዩት አጭር የውሃ ብርጭቆ አለ። እዚህ ዋጋ ደግሞ 600 ብር ነው ማለት ነው። እዚህ ጋር እንደምታዩት ወረድ ይገሽተው። እዚህ ጋር ደግሞ እንደምታዩት ደርዘን የሻይ ብርጭቆ አለን። ደርዘኑን የገዛሁላት 1000 ብር ነው። ይቺ ናት እንትኗ ዲዛይኗ። ከዛም ጀማው እዚህ ጋር ግማሽ የሾርባ ሰሃን አለ በ100 ብር ዋጋው 600 ብር ይሆናል። 2600 ብር ደግሞ ሴራሚክ የቡና ስኒ 900 ብር 1 ሊትር 1200 ብር ደግሞ 2 ሊትር የሻይ በራድ አላት ማለት ነው። ከዛ እዚህ ጋር 2800 ብር 9 ፒስ ያስፔዛ አለን። እዚህ ጋር ደግሞ 4000 ብር የልብስ መተኮሻ በጣም ኦሪጂናል በሆነው ማለት ነው። የስፋ ከለሩን በጣም ተመለከተ የሚያምር ከለር ነው። ኳሊቲ የወጥ ማራቢያ ነው። ማሻአላ ብያለሁ። ከዛ በመቀጠል 2800 ብር አክለሪክ የውሃ ጆግ እዛ ጋር ተደርድሯል። ኩባያው አሳያችኋለሁ። እዚህ ጋር እንደምታዩት ደግሞ የወጥ ማራቢያ አለን። እዚህ ጋር ደግሞ 72 አለን ማለት ነው። ከዛም ጀማው እዚህ ጋር እንደምታዩት ደግሞ በ140 ብር ሂሳብ ደርዘን የቁርጥ ሰሃን እንደዚህ እንደምታዩት አለ። እዚህ ጋር ባለ 80 ብሩ ደርዘን አለን። እዚህ ጋር ደግሞ ሁለት 3 4 5 6 7 8 9 10 11 12 ነው። እነዚህ በጣም ወሳኝ ናቸው ማለት ነው። አሁን እቺ ልጅ ብዙ ነገሮችን ነው ያሟላው በቀላሉ
ይሄንን ይመስላል ማለት ነው። ከዛ 2500 ብር የውሃ ኮምፕሌት 2600 ብር ገዝቼላት አለሁኝ። ከዛም ሀባይቢ ምን አለ መሰላችሁ 350 ብር ማጥለያ፣ 150 ብር የቡና ማንከሽከሻ፣ 400 ብር የካሮት መበሸሪያ። እዚህ ጋር ደግሞ እንደምታዩት ለዚህ ጋር 14000 ብር የተገዛ ሴራሚክ ከነ መጥበሻው ድስት አላት 14000 አላት ማለት ነው። እዚህ ጋር ደግሞ 5000 የውሃ ማጣሪያ አላት ሆነ ምን አላት ድስት አላት ማጅስቲክ ብረት ድስት ማለት ነው። 1900 ብር ደግሞ እቺ የምታዋት ለዚህ ብረት ድስት የሚሆን ማማሰያ ለተለያዩ ብረት ድስቶች ያው አሪፍ እና ሴፍቲውን የሚጠብቅ እቃ ነው ማለት ነው። እና ጀማው ያው ብረት ድስቶቹንም ላሳያችሁ። ታውት ማጅስቲክ ብረት ድስት አለ። የዚህ የማጅስቲክ ብረት ድስት ዋጋ ደግሞ 14000 ብር ነው ማለት ነው። እንደምታዩት በጣም ወፍራምና ደንዳና የሆነ እቃ ነው። ይሄ ዝም ብሎ እንደ ኢጣል ብረት ድስት ሳይሆን ወፍራም ነው። ኢጣሉን ጨምሯል በነገራችን ላይ ያ ማጣሪያ ነው። ዋጋው 5500 ብር ነው። ማጅስቲክን አያክለውም ነው። ስለዚህ ይሄንን ይመስላል። ማሻአላ ተባረከና ካርቶኑ ራሱ ዝናብ ስለመታው ነው እንደዚህ የሆነው። እንደዚህ አድርገን እናሽገዋለን እንደዚህ ማለት ነው። የውሃ ነው። እንደምታዩት ደግሞ ምን አለን ሴራሚክ ብረት ድስት አለን። እሱንም ሾፍ እናደርገዋለን። ማያቱ ያው መልካም ስለሆነ ማለት ነው። ከለሩም በጣም ያምራል። ማሻአላ ከለሩ አያምርም በአላ። በዛ ላይ ደግሞ ለየት የሚያደርገው ነገር ይሄ መያዣ አለው ማለት ነው። እንደዚህ አድርጋችሁ ድስታችሁን ለማውጣት የሚሆን እሳት የማያቃጥለው ቆንጆ የሆነ መያዣ አለው ማለት ነው። የምትባለዋ ናት። እዚህ ጋር መከዳደኛ የራሱ ለድስቱ የሚሆን አለ እና ትልቅ የሚባልም አለው። እዚህ ጋር በጣም ትልቁ ላሳያችሁ። ይሄ መጥበሻው ነው ደግሞ ይሄ መጥበሻው ነው። መጥበሻ እሷ አላት ሌላም። ይሄ ግን ክዳን አለው መስታወት ክዳን። ሲቀጥል ደግሞ ይሄ እንደዚህ መያዣ አለው ማለት ነው። ይሄ ትልቀኛው ነው። ዋጋው 14000 ብር ነው። ይሄ ማለት ነው 14000 ብር ነው ሁለቱ ማለት ነው። ማሻአላ ለምትወዱት ተስፋ አደርጋለሁ። ያው ሁለቱም ድስቶች አስፈላጊ ናቸው። የማያስፈልጉ እቃዎች አይደሉም። ምክንያቱም አንድ ሰው ያስፈልገኛል ይሆነኛል ውስጥ ገዛው ድረስ ስለሚፈልገው ነው ማለት ነው። ከዛ ጀማው እዚህ ጋር እንደምታዩት የልብስ መስቀያ 2 ደርዘን አለ 4400 800 ብር ነው ዋጋው። እዚህ ጋር ደግሞ 230 230 ጭልፋ 250 250 የወጥ ጭልፋ 230 230 የልብስ ጭልፋ 200 ብር ያሳምቡሳ። ከዛ እዚህ ጋር ደግሞ 1 2 3 4 5 6 7 8 9 10 11 12 24 ፍሬ ነው ዋጋው 500 ብር ነው። የልብስ መቆንጠጫ ማለት ነው። እዚህ ጋር ደግሞ እንደምታዩት የስጋ መከትከቻ 400 550 550 ደግሞ 10 ቁጥር በጣም ቆንጆ ቢላዋና እዚህ ጋር ደግሞ 600 ብር የሽንኩርት ሼልፍ ነው ማለት ነው። ከዛ እዚህ ጋር 4 ሀባ ለሚጥሚጣ ማድረጊያ የሚሆኑ ሰሃኖች አሉ 50 50 200 ብር ናቸው ማለት ነው። እዚህ ጋር ደግሞ 750 ብር የመክተፊያ የፕላስቲክ ጣውላዎች ናቸው ማለት ነው። ይሄ የምታዩት ደግሞ 2900 ብር የተገዛ ፓርቲሽን የኮኪስ ማቅረቢያ ነው። በጣም ከመነግራችሁ በላይ የሚያማምሩ ናቸው። እነዚህን አንስታችሁ አጣጥባችሁ የፈለጋችሁትን ሸከሌትም ሆነ ቴምርም እዚህ ጋር ሞልታችሁ ከርማችሁ እንደዚህ ማስቀመጥ ነው። ይሄ እዚህ ካርቶን ነው 2900 ብር ነው። እዚህ ጋር ደግሞ እንደምታዩት ተዋቸው 2800 ብር እና 2900 ብር ናቸው። ይሄ የእንጀራ ነው። የቁርጥ እንጀራችሁን እዚህ ጋር ታረጋላችሁ። ይሄ ግን የቅንጦት ነው ጀማ አያችሁታ። በጣም ነው የሚያምረው። ማሻአላ ተባረከ። በጣም ጽድት ያለች እቃ ናት። ለፈለጋችሁት በነገራችን ላይ ይሄ ለእንጀራ ብቻ አይደለም። የተለያዩ ቸኮሌትን ብስኩቶችን ሰርታችሁ ማድረግ የምትችሉበት እቃ ነው። እኔ ተመችቶኛል ሐቂቃ። በጣም ጽድት ያሉ እቃዎች ናቸው። እቃዎቿ በሙሉ ይሄ ነው ማለት ነው።
ከዛ መቀጠል ይሄ 500 ብር አገረኛ ስገኝ ነው። እዚህ ጋር ደግሞ መጥበሻ ሴራሚክ 26 እና 26 ቁጥር 8 እና 24 ቁጥር የዚህ ዋጋ ደግሞ 4800 ብር ነው። እርግጠኛ ነኝ ጥለው ይሰሩ። ታውት ማሻአላ ተባረክ ረህማን ዋጋው 650 ብር የተገዛ የሩዝ ሰሃን ነው። ይቺ ትንሽ የምትባለዋ ናት። ቀጣይ ያለው ደግሞ ለምን ብላችሁ 3 በጣም የሚያምር በ650 ብር ሂሳብ የተገዛ የሩዝ ሰሃን ነው። እዚህ ጋር ተች ስቶቭ አለን። ተች ስቶቭ ማሻአላ ተባረክ ረህማን በጣም የምወደው እቃ ነው በነገራችን ላይ። ዋጋው ደግሞ ይሄ በቃ እዚህ የምታዩት ነው። የራሱ ደቂቃ ይሰጣችኋል። ማሻአላ ተች ነው። እንደዚህ ነው የምትጠቀሙት። የምትፈልጉትን ደቂቃ ተጠቅማችሁ ማብሰል የምትችሉበት ባለ አንድም አለ በነገራችን ላይ የዚህ ብቻ የዚህ ዋጋ 8500 ብር ነው የተገዛው ማለት ነው ጀማው። ከዛ በመቀጠል እዚህ ጋር ትሪ አለን። የማይካ ትሪ ነው ይሄ በጣም ቆንጆ የሆነ የማይካ ትሪ 1200 ብር እና እዚህ ጋር ደግሞ እንደምታዩት 50 ቁጥር 700 ብር ነው። እዚህ ጋር ደግሞ 45 ቁጥር ነው። እዚህ ጋር ደግሞ 50 ቁጥር ነው። ይሄ የተገዛው 1600 ብር ነው ማለት ነው። ከዛ የሳሩ በአንደኛው ኦሪጂናል የሆነ ጽድት ያለ ስፍራ 1 ሜትር በ1 ሜትር 1700 ብር ገዝቼላታለሁ ማለት ነው። ከዛ በመቀጠል ጀማው እነዚህን የውሃ ጆግ አጠር ያሉ ብላኛለች። ክዳን አላቸው። እንደ ማቅረቢያነትም ትጠቀማቸዋለች፣ እንደ መጥለቂያነትም ብትጠቀማቸው የማይጎዷት በጣም ቆንጆ የሆኑ እቃዎች ናቸው። 3 አይነት ከለር ያላቸው ናቸው። ዋጋቸው በ150 ብር 450 ብር ናቸው። እዚጋ ደግሞ 9 ፒስ የፍሪጅ ሰሃን ነው። የፈለጋችሁትን የተረፉ ምግቦች ሊሆን ይችላሉ፣ ነገር አሙቃችሁ ተጠቀሙት የፈለጋችሁ ብቻ እነዚህ 900 ብር ናቸው። አክላሪክ የውሃ ጆግ ብያችኋለሁ። እዚህ ጋር እንደምታዩት ባለ 6 ኩባያ በጣም የሚያምር ማሻአላ ተባረክ ረህማን ዋጋው 2800 ብር ነው። እዚህ ጋር ደግሞ አጠር ያለች የውሃ ጆግ ብላኛለች። በጣም ስላማረችን ይችን አደረኩላት። ቆንጆዬ የሆነች ናት። ከሌላም ብርጭቆ ጋር ብታቀርባት የመመሳሰል ነገር ስላላት አሪፍ ናት። ግን ማይካ ናት፣ ጠርሙስ አይደለም። ዋጋው 700 ብር ነው። እዚህ ጋር ደርዘን እንደምታዩት የኒኬል ኩባያና እዚህ ጋር ግማሽ በ200 ብር ሂሳብ የኒኬል የቁርጥ ሰሃን አለን። እዚህ ጋር የፈንዲሻ ሰሃን 2 አለን። ሁለቶቹም ተመሳሳይ የሆኑ ናቸው። ዋጋቸው 900 ብር ነው። እዚህ ጋር ደግሞ እንደምታዩት ማሻአላ ተባረክ ረህማን ማጨሻ አለ። የዚህ ዋጋ 400 ብር ሲሆን እዚህ ጋር ደግሞ እንደምታዩት ምን አለ ዲም ላይ ተረከቡ 3700 ብር 2700 ብር እና 400 ብር ደግሞ የጥበብ ስኒ ያለ። ገና አልጨረስንም፣ ብዙ ቃና ያለው አብራችን ቆዩ። ራና ቱርክ ነው። የዚህ ዋጋ 3300 ብር ሆኗል ማለት ነው። እዚህ ጋር ትልቁ የለም ጀማ ይሄ 1800 ብር ነው። እሺ ደግሞ 2200 ብር ሂሳብ ናቸው ማለት ነው። ይሄ ይመስላል ማሻአላ ተባረክ ረህማን። እዚህ ጋር የፒዛ አለን 9000 ብር ትልቁ ነው ይሄ 6144 ያው ታውቁታላችሁ። በጣም ትልቁ ነው ማሻአላ። ለዳቦም ለስጋ መጥበሻም ለፈለጋችሁትም የሚሆን ሳች የፒዛ መጋገሪያ ነው ማለት ነው። 9000 ብር ነው ዋጋው። እዚህ ጋር ደግሞ እነዚህ የምታዋቸው ለምግብ ሱፍራ ለቡና ሱፍራ የሚሆኑ በጣም የሚያማምሩ 2 ፒስ ናቸው። ለምታዩት ይሄም ትልቅ ነው፣ በጣም ትልቅ ነው። የዚህ ዋጋ ደግሞ 2000 ብር ነው ማለት ነው። ደግሞ ይሄ 2000 ብር ነው። በጣም የሚያማምር 4000 ብር የውሃ ሰርቪስ እቃ። በነገራችን ላይ ገና ይጨምራል። ምክንያቱም ያለው ሁኔታ ነው። ምንም ማድረግ አይቻልም። ዛሬ የገዛ ነው ነገ እናገኘው ጀማ እና ይሄን ይመስላል። የውሃ ሰርቪስ ራሱ በጣም የሚያምር ማሻአላ ተባረክ ረህማን 4000 ብር ነው ዋጋው እና ተወጣላችሁ። አይካርጉት ሰብስክራይብ አድርጉ ማለት ነው። ከዛ በመቀጠል ጀማ እዚህ ጋር ለሰላጣ የሚሆን ይሄ እንትን ነው ማይካ ነገር ነው ጀማ። ለሰላጣ ግን ቆንጆ ነው። ለምሳሌ ተፋችሁ ብታቀርቡበት ብታጥቡበትም አሪፍ ነው። እንዲሁም ደግሞ ቀለል ያለ ሊጥ ማብከም ይሆናል። ለምሳሌ ቂጣ ብትጋግሩ
እንደ ፈጢራ ነገር ምናምን። እዚህ ጋር ለሰላጣ ነው። ሁለቶቹም 400 800 ብር ናቸው። እዚህ ጋር 550 ብር የፓስታ ማጥለያ ለመኮሮኒ ለፓስታ የሚሆን የእንጀራ 450 የፕላስቲኩ ማለት ነው። ኢንሻአላህ ይሄን ይመስላል። ከዛ ጀማ እዚህ ጋር ደግሞ ሁለት የቆሻሻ ባስኬት ሁለት ናቸው። እነዚህ አንድ አይነት ከለር ናቸው። 200 ብር። እዚህ ጋር ደግሞ 80 ብር። ይሄን እንዲሁ ለዕቃ ማጠቢያ የሚሆን ነው። 1200 ብር። እዚህ ጋር ደግሞ 80 ብር። 150 ብር የእጅ ማፈሻ 350 ብር። እዚህ ጋር የምታዩት ማሻአላ ተባረክ ረህማን የሆነ የዳቦ ክዳን ያለው ነው። 250 የዕቃ ማንጠፍጠፊያ። ቀጠል ጀማ እዚህ ጋር 3 የኡዱ በራድ የኡዱ እብሪቅ አለ 80 ብር ነው። እዚህ ጋር 100 ብር የእጅ ማስታጠቢያ የሳሙና ያለው 150 ብር። እዚህ ጋር እንደምታዩት 100 ብር ማዞሪያ 100 ብር የጤፍ ወንፊት ለዱቄትም ይሆናል። እዚህ ጋር ደግሞ እንደምታዩት ለዕቃ ማጠቢያ የሚሆን ያቻየች ቀለል ያለች ናት። ይሄ ደግሞ 150 ብር። እዚህ ጋር ደግሞ ሁለት የልብስ ከለር መዘፍዘፊያ ነው። ማሻአላ አያችሁታ። የዚህ ዋጋ ደግሞ 750 700 ብር 400 ብር ነው ማለት ነው። እዚህ ጋር ደግሞ 250 ለእንጀራ ለዳቦ ለተለያየ ነገር የሚሆን ምን አለን ዘንቢል አለን። 450 ብር ደግሞ የልብስ ባስኬት አለን። እዚህ ጋር ብስሚላ እዚህ ጋር 200 400 ብር ባሊዎች ናቸው። እዚህ ጋር ደግሞ 250 20 ሊትር ባሊ ነው። እዚህ ጋር 90 ሊትር ለዱቄት ማስቀመጫ የምትሆን ምንድናት በርሜል ናት። 900 ብር ናት የዚች ዋጋ። 3300 ብር ደግሞ 360 ሊትር ምን አለን በርሜል አለን ማለት ነው። ለእቃዋ መረተቢያ ሁሉንም አይዘው በጣም ብዙ እቃ ነው የእህቴ እቃ። ያው የተወሰነ ተሰባሪ የምላቸውን ነገሮች እዚህ ውስጥ አረግላታለሁ ማለት ነው። ዋጋው 3300 ብር ነው። 42 ቁጥር ብረት ድስት እና 50 ቁጥር ብረት ድስት ነው። 21000 እና 11000 ነው ይሄ የተገዛው ማለት ነው። በጣም በወፍራም ነው። ይሄ ራሱ ሲከብድ ይለያል ማለት ነው። ክዳኑ ራሱ በጣም ውፍር ያለ ነው። ማሻአላ አያችሁታ። 42 ቁጥር እና ይሄ ማሻአላ የራሱ አንድ በግ ይሰራል ጀማው። ይሄ ራሱ አንድ በግ ይሰራል። ይሄ ደግሞ ሁለት በግ ይሰራል ማለት ነው። ሁለት ይሰራል ለሰለሰላት ሁለት ይሰራል። ይሄ በጣም ወፍራም ነው። 50 ቁጥር 21000 እና እንግዲህ ብረት ድስቱም ውስጥ በካርቶንም በዚህም አድርገን እቃዋን እንረትበዋለን። በጣም ብዙ እቃ ነው። አሁንም ገና አልጨረስንም። ዋና እቃዎች አሉ እዚህ ጋር እንደምታዩቸው እዚህ ጋር እንደምታዩቸው 315 ሊትር ፋን ሲስተም ኦርቢት ምን አለን ፍሪጅ አለ። ዋጋው 59000 ነው በዛን ሰዓት የገዛውላት። እዚህ ጋር ደግሞ 51000 16 ኪሎ የልብስ ማጠቢያ ዋሺንግ ማሽን ነው። ማሻአላ ተባረክ ረህማን። እሱንም ሞክሬ ያሳያችኋለሁ። 40000 ብር እዚህ ጋር እንደምታዩት ስማርት ቴሌቪዥን ነው ዳብል ስክሪን። ዋጋው 40000 ብር ነው። እቃው ደግሞ 6900 ብር ይሄ ማለት ነው። አጠቃላይ 46900 ብር ይሆናል። እዚህ ጋር ደግሞ የፍሪጅ መቆጣጠሪያ 6500 ብር አለ። የነዚህ እቃ ብር ብቻውን ማለት ነው ስንት ይሆናል መሰላችሁ? 163400 ብር ይሆናል ማለት ነው። እነዚህ 163400 ብር የፈጁት። እዚህ ጋር ቴሌቪዥን ከነዲሹ ከነሙሉ እቃውና የልብስ ማጠቢያና ፋን ሲስተም የፍሪጁና የመቆጣጠሪያ ዋጋ ሆኖ 63400 ብር የፈጀ ይሄ ነው። እቃው ደግሞ ብቻውን እቃው ብቻ እዚህ ጋር ተደርድሮ ስንቀርጸው የነበረ እቃ ብቻ ደግሞ 225450 ብር ይዟል። እንዲሁም ደግሞ የፍራሽ የትራስ አስቤዛ ምናምን ሆኖ ደግሞ ከ100 ምናምን ሺህ ብር ብቻ የፈጀ ነው ማለት ነው። አጠቃላይ ደግሞ 506350 ብር ፈጅቷል። አሁንም ገና አልጨረስንም፣ ብዙ እቃ አለ። ይሄንን ገልጬ ለማሳየት ለእናንተ ሞክራለሁ። ኢንሻአላህ አብራችን ቆዩ ማለት ነው። እንደምታዩት ይሄ ፋን ሲስተም
ፍሪጅ ነው ለእናንተ ለማሳየት ነው እንደዚህ የምፈታታው። የቦታ ነገር ያው የነዚህ ልጆች እስከምጨርስ ድረስ የማንንም በመሃል ማስገባት አልፈልግም። ምክንያቱም የዛችኛቱም እንደዚሁ ብዙ ነው። ማሻአላ ግን ማሻአላ በቢጀማው እነሱ አስበውበት ነው እቃውን የገዙ ስለሚፈልጉት ነውና እናንተ የሚጠበቅባችሁ ምንድነው ማሻአላ ብቻ ነው እንጂ ብሩ ከየት እየመጣ ነው ምናምን እያላችሁ የተለያዩ ሙሲባ አትጠሩ ማለት ነው። ወደዚህ ወራጊና እሺ እዚህ ጋር 5 ሜትር ሼር አላት። አያችሁታ 5 ሜትር ሼር አላት። ይሄ ሲበተን ትልቅ ነው በነገራችን ላይ ትንሽ አይደለም። ከዛ በመቀጠል መጋረጃ እዚህ ጋር አንድ አይነቱ 3000 ብር ነው። እዚህ ጋር እንደምታዩት ማሻአላ ይሄ መጋረጃ ብቻ ታውቁታላችሁ። ብዙ ጊዜ እየገዛሁትም አይታችሁታል። ይሄ ለፍሬንች ዶር እንኳን መቀየሪያ ከፈለገችው በእርግጥ መጋረጃ ብዙ ነው ያላት እቺ ለምን ሁለት ነው የፍሬንች ዶር ራሱ 4 በ4 ያላት በሻሹም እንደገና ደግሞ በዚህ ቦታም ጨርቅ አላት ማለት ነው። ይሄም አላት ማለት ነው። ይሄ አራተኛ ነው። እዛ ጋርም ሌላ አለ። ይሄ 3000 ብር ነው። አንዱን ይሄንን አደረኩላት። ለምሳሌ ይሄን የሚመስል የሚቀራረብ ክፍል ቀለሙ ካለ ይሄንን ታደርገዋለች ማለት ነው። አያችሁታ በጣም ነው የሚያምረው። ማሻአላ ተባረከ። ይሄን ይመስላል። አጠቃላይ 4500 ብር ይሆናል ይሄ መጋረጃው ማለት ነው። ከዛ ምናልባት ይሄንን ከፈለገች ቆርጣም መጠቀም ትችላለች። ለመስኮት ከሆነ እንደዚህ ትቆርጠዋለች። ራሱ መደገፊያና እንትን አለው ማጥበቂያ አለው። ይሄ አያችሁታ በዚህ ልክ መቁረጥ ትችላለች ከፈለገች። እኔ አውቄ ይሄ ሙሉ ያደረኩት ማለት ነው። ከዛ ጀማው ምን አላት መሰላችሁ 7 ሀባ እነዚህ ቤቢ ትራሶች አሉ። አያችኋ ይሄ 7 ሀባ ነው ያላት። 1 2 3 4 5 6 7 በ130 ብር ሂሳብ ነው እነዚህን የገዛኋቸው። በ130 ብር ሂሳብ ነው የገዛኋቸው። ከዛ 4 ኢትዮፎም 70 በ12 አላት እነዚህ ማለት ነው። ዋጋቸው ደግሞ 2300 ብር ሂሳብ ነው የገዛኋቸው። ከዛ ይሄ ሰሌን ነው፣ ትልቅ ሰሌን ነው። ማሻአላ ዘርግቻ ሳያችኋለሁኝ። በጣም ቆንጆ የሆነ ሰሌን ነው የገዛሁላት። ደግሞ 1400 ብር ነው። እዚህ ጋር ደግሞ 4 ሀባ ላባ ትራስ አለ በ350 ብር ሂሳብ 1400 ብር ይሆናል። ከዛ በመቀጠል ጀማአው ይሄንን ፍራሽ 13500 ብር ገዝቼላታለሁ። ማሻአላ በጣም ጥብቅ ያለ ቆንጆ የሆነ ኦሪጂናል የሆነ ፍራሽ ነው። አያችሁታ ማሻአላ ተባረክ ረህማን። ኤክስትራ ቦንድ ያው የታወቀ ፍራሽ ነው። ኤክስትራ ቦንድ ሆኖ ደግሞ ባለ 24 ቲክነስ አለ። ባለ 24 ቲክነሱ በፊት 17000 ነበር። አሁን ደግሞ 18000 ምናምን ሆኗል ማለት ነው ዋጋው። እና ማሻአላ ይሄን ይመስላል። ሁላችሁም ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ ያው የዛሬው ዕቃ በጣም ብዙ ነው። አብራችሁን ቆዩ ማለት ነው። እና ጀማው ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት ምን አላት ባለ ኮሚዲኖ ኤሌክትሪክ ምጣድ አላት። ይሄ ማለት ነው እዚህ ጋር የሊጥ ባለዋ ማስገባት ትችላለች። እንዲሁም ማንሰሻ ምናምን ይይዛል ማለት ነው። አያችሁታ በጣም ቆንጆ በጎመን ዘር ብቻ ነው የምታስሱት አንጋራችሁ። ዋጋው 9500 ብር ነው። የራሱ የሆነ ማብሪያ ማጥፊያ አለው። ሲቀጥል ደግሞ ከራሳችሁ ከኤሌክትሪካችሁ ጋር እዚህ ጋር ኮኔክት ማድረግ ነው። ሌላ ሰዓብ የለውም። ከዛ 3800 ብር ደግሞ እዚህ ጋር የምታዩት ማገዶ ቆጣቢ ሸክላ የሌለው ማለት ነው። ሸክላውን እዛው አገሯ ነው። ይሄንን በሜትር መተራተድና ሸክላዋን ትገዛለች። የራሱ የሆነ ጭስ ማውጫ አለው። 3800 ብር ነው ዋጋው። ከዛ በመቀጠል ጀማው እዚህ ጋር ምን አለ መጫሪያ አለ 150 ብር። እዚህ ጋር የብረት ሙቀጫ አለ። ይሄ ማለት ነው አያችሁ የዚህ ዋጋ 700 ብር ነው። እዚህ ጋር ደግሞ እንደምታዩት ለጎላ መጣጃ የሚሆን ፌሮም ድጃ አለ። እዚህ ዋጋ 1700 ብር ነው። 400 ብር የብረት ምጣድ ነው። 1700 ብር ጥስት ነው። ከዛ መቀጠል ሁለት ፌርሜሎች አሉ 700 ብርና 500 ብር የተገዙ ፌርሜሎች ናቸው። ይሄ በጣም ትልቁ ነው። በጣም ቆንጆ ነው ማሻአላ። እንደምታዩት ይሄን 3 ዶሮ የሚባለውን ብረት ድስት በዚህ መልኩ ይዞታል ማለት ነው። ብረት ድስቱ ዋጋ 2600 1600 እና 2400 ብር ደግሞ አንድ ዶሮ የምትባለውና ምስር ነው። እና ይሄ ደግሞ 500 ብር የፌርሜሎ ዋጋ ነው። እዚህ ጋር የሁለቶቹም መቆንጠጫ አላቸው። ዋጋቸው ደግሞ 50 ብር ነው ማለት ነው። ከዛ ጀማው እዚህ ጋር እንደምታዩት ሌዘር የጭስ ማሞቂያ ወንበር አለ 3500 ብር ወንበሩ ነው። እዚህ ጋር ደግሞ 3100 ብር እጅጌ ያለው ኮፍያ ያለው ሁሉ ነገር የተሟላ
ነው 3100 ብር ነው የገዛሁላት። እዚህ ጋር ደግሞ የፕላስቲክ ወንበር አለ። አያችሁታ ይሄ የፕላስቲክ ወንበር አለ። ማሻአላ ተባረክ ረህማን። የተገዛው ደግሞ 850 ነው ማለት ነው። እዚህ ጋር ደግሞ 350 ሁለት የፕላስቲክ ወንበሮች አሉ። እዚህ ጋር ደግሞ ማፈሻ 400 ብር፣ መወልወያ 250፣ መጥረጊያ 250 500 ብር። እዚህ ጋር ደግሞ የምግብ ስፍራ 1 ሜትር አለ ማለት ነው። ፒንክ በወርቃማ ከለሩ ማለት ነው። ሜትር 250 ሂሳብ ነው የተገዛው እና የዛሬ እቃ በጣም ብዙ ነው። አብራችሁን ቆዩ። ቤት ውስጥ ደግሞ ሌላ ማሳያችሁ ቃል ማለት ነው። እነዚህ የምታዩቸው ፈር ምንጣፎች እስከዛሬ ከምንገዛቸው ሻል ያሉ ውፍረት ያላቸውና አንደኛ የሆኑ እቃ ናቸው። ዋጋቸው ደግሞ በ1800 ብር ሂሳብ 3600 ብር ነው የገዛዋቸው። እነዚህን ወንበሮች ደግሞ የፈለገቻቸው ሳሎን ላይ ቁጭ የሚሉ ነው። ምክንያቱም ለእንግዳ እንደዚህ አንዳንድ ነገር ለምሳሌ ታች ወርዶ መቀመጥ ለማይችል ሰው ነው የፈለገቻቸው። 3 ሀባ ናቸው። ላሳያችሁ። በጣም ነው የሚያምሩት ከለራቸው። እኔ ባለፈው ላይ ገዝቼ ያየችው የነበረ እርሳስ ከለር ነው ይሄ ከለር ማለት ነው። ግን እሱ የለም፣ ሁልጊዜ አንድ አይነት ነገር አይመጣም ማለት ነው። እና ይሄን ራሱ አዝዤ በ3 ቀኑ ነው ከአዲስ አበባ ይመጣልኝ ማለት ነው። እና ላሳያችሁ እንዴት እንደሚያምር ማሻአላ። በ3500 ብር ሂሳብ ነው የገዛሁላትኝ። እዩት እንዴት እንደሚያማምሩ ማሻአላ። ጽድት ያሉ ናቸው። 3 ሀባ ገዝቼላታለሁ ማለት ነው። በጣም ጥንካሬ አላቸው። አያችዋ እንደዚህ የሚያምሩ ናቸው ማሻአላ። ፈርምንጣፉ ደግሞ 2 አይነት ከለር ነው በፎቶ የሚላከችልኝ። አንሺ ቤስታለ አያችሁታ ማሻአላ። በጣም ከመነግራችሁ በላይ የሚያማምሩ ጽድት ያሉ የፈር ምንጣፎች ናቸው። ኢንሻአላ እቃውን እዚሁ ላይ ደርድሬ ሁሉንም ላሳያችሁ ማለት ነው። እና ጀማው እዚህ ጋር እንደምታዩት 315 ሊትር ፋን ሲስተም ፍሪጅ ነው። ማሻአላ ተባረክ ረህማን። በጣም ተወዱታላችሁ። አያችሁታ እንደዚህ ጽድት ያለ ነው። ዋጋው 59 ሺህ ብር ነው። ከለሩ ምናምን ለምትሉ ከዚህ ውጭ ከለር ስለሌለ ነው። እንዲሁም ደግሞ እዚህ ጋር 6500 ብር ያው የፍሪጅ መቆጣጠሪያው ነው። የልብስ ማጠቢያውን ደግሞ ላሳያችሁ ማለት ነው። ከዛ ጀማው ጋር ያው አልኳችሁ 16 ኪሎ የልብስ ማጠቢያ አለን ማለት ነው። ላሳያችሁ ሞከር አድርገን ሁሉንም ቼክ አድርገን መሆን ስላለበት አሳያችኋለሁ። ነው ይሄን ፍሪጅ እና ጀማው እዚህ ጋር 16 ኪሎ የልብስ ማጠቢያዋን እንሞክረዋለን። የምንሞክረው መስራቱን ነው። ያው ቼክ ማድረግ ስላለብን ለዛ ነው። እናየዋለን። ቢስሚላህ ማሻአላ ይሄን ይመስላል። እንግዲህ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላማችሁ ይብዛ። ሰላም አለይኩም። ሰላም አለይኩም ጀማው እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር የምታዩቸው 2 መጋረጃ ነው። አንድ ይሄና አንድ ደግሞ በዚህ ጨርቅ የተሰራ አለ እና 2 ነው ያዘዘችኝ። 4 በ4 ማለት ነው። ገበሩ 4 ሜትር፣ ዋና ጨርቁ 4 ሜትር፣ በዛኛውም እንደዚሁ በተመሳሳይ እና ጀማው ከዛ እዚህ ጋር ምን አለው ብረት አለው ለሁለቱ። ይሄ ረዘም ያለው ለነጩ ነው፣ ይሄ ደግሞ ለዚህ ለጎልደኑ ነው ማለት ነው። ሁለቶቹም 4 በ4 መጋረጃዎች ናቸው። አጠቃላይ 21800 ብር የተሰሩ ናቸው። ኢንሻአላህ በትኜ ደግሞ ቤት አሳያችኋለሁ ይሄኛውን ማለት ነው። አሁን ግን ሰዓትም ስለሌለ አንዱ ይሄ ጨርቅ ነው ማለት ነው። ያው ሲሰቀል እንደዚህ ያምራል። ይሄኛው ደግሞ ያው ይሄ ከለር ነው ማለት ነው የሚሆነው፣ ወይም ደግሞ እዚህ ጋር ያለው ማለት ነው። አያችሁታ ይሄ ማለት ነው 4 በ4 ማለት ነው። እና ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። እዚህ ጋር እንደምታዩት ይሄም አለ። ይሄና ይሄ ጨርቅ አንድ ጨርቅ ነው። ይሄ በፊት የነበረ ነው፣ ይሄ ደግሞ አሁን የመጣ ስለሆነ ነው። እና ለልጅቱ ደግሞ ያሰራሁላት ይሄንን ነው። እዚህም ደግሞ በዚህ ከለር አለ። ሌሎችም ጨርቆች አሉ እዚህ ጋር አሁን አዲስ የገቡ ማለት ነው። አያችሁ፣ በፈለጋችሁት መምረጥ ትችላላችሁ። ጀማው እዚህ ጋር 2 ሮል ኦሞ አለ። 2 ሮል ኦሞ የገዛሁላት ደግሞ በ1100 ብር ሂሳብ ነው።
ሮል ነው። ያው የእቃው ሌላ አይነት ከለር ሲሆን እንትን እንዳይመስላችሁ። ከዛ 2 ዘይት አለ በ1850 ብር ሂሳብ። እንዲሁም ደግሞ መኮሮኒ እዚህ ጋር እንደምታዩት 5 ኪሎ መኮሮኒ አለ። የዚህ ዋጋ ደግሞ በ150 ብር ሂሳብ ነው። እዚህ ጋር ደግሞ ሽፎን አላት። ሽፎን ለ6 ዓመት ሴት ልጅ የሚሆን ትንሽ ቁመቱን ረዘም የሚያስደረግኩት አውቄ ነው። 1800 ብር ነው ይሄ የተሰራላት። ምክንያቱም ልጅቷ እያደገች ስለምትር ነው። እዚህ ጋር ደግሞ ጽድት ያለች ቆንጆ የጫማ 2200 ብር ገዝቼላታለሁ። ይዋት እንዴት እንደምታምር ማሻላ። ከዛ ቫዝሊን 450። እዚህ ጋር ደግሞ 500 ብር ሆቢ ሻምፖ። እዚህ ጋር ደግሞ ቅባት 300 ብር። ይሄን ይመስላል።